እንኪያ ክርስቶስ ካልሆንክ ኤልያስም ካልሆንክ ነብይም ካልሆንክ ለምን ታጠምቃለህ ብለው ጠየቁት። ወተሳለው ወይበሎ በእፎ እንከታጠምቅ ለማ ኢኮንከ ክርስቶስሃ የተጠቀስከው የመጽሐፍ ምስክርነት ማስተማር ስለመቻልህ የሚገልጽ ነው እንጂ ስለማጥመቅህ አይደለም። ስለ ክርስቶስ በንጹህ ውሃ እረጫችኋለሁ ከርኩሰታችሁም ትነጻላችሁ ተብሎ ተነግሯልና በውሃ ያጠምቅ ዘንድ ክርስቶስ ይችላል። ለአንተ ግን ሳይነገርልህ ለምን በውሃ ታጠምቃለህ አሉት። አንድም መቅደስስ ክርስቶስ እስኪመጣ ታነጻለች ኋላም ትፈርሳለች እንደተባለ ክርስቶስ ሲመጣ ሥርዓት ለውጦ እንዲያጠምቅ እንዲያስተምር ተነግሮታል። ታዲያ አንተ ሥርዓትን ለውጠህ ሳይመሰከርልህ ስለምን ታጠምቃለህ አሉት። ወኤልያስሃ ፍጡርን ስለምን ከፈጣሪ ያነጻጽራሉ ቢሉ የቀደመው ሁሉ ክርስቶስ የሚሉ ናቸው። አይደለሁም ቢላቸው በሁሉ ነገር የሚመስለው ነብዩ ኤልያስ ዮርዳኖስን ከፍሎ መሻገሩን እንደ ጥምቀት ቆጥረው ማጥመቅን ለእርሱ እግዚአብሔር ፈቅዶለታል። ታዲያ አንተ ማነህና እርሱን ካልሆንክ የምታጠምቅ አሉት። ወነቢየ ሙሴ ኢያሱን ካልሆንክ ታጠምቅ ዘንድ ማን ፈቀደልህ አሉት። ኢያሱ ባሕረ ዮርዳኖስን ከፍሎ ማሻገሩን እንደ ጥምቀት ቆጥረው ሙሴም በበረሃ ሳሉ በደመና አጠመቃቸው ተብሎ ተነግሯልና እንዲህ አሉ። መጽሐፍን የሚያውቁ ናቸውና መጽሐፍን ጠቅሰው ተከራከሩ። ዮሐንስ መልሶ እንዲህ አላቸው፣ እኔ በውሃ አጠምቃችኋለሁ፣ ነገር ግን እናንተ የማታውቁት በመካከላችሁ ቆሟል። ዋውሳ ዮሐንስ ወይቤሎ አንሰ አጠምቅሙ በማይ ማቴዎስ 3:11 ላይ ሉቃስ 3:3 ላይ ለምን እንደሚያጠምቅ ጠይቀውታልና የሚያጠምቅበትን መንገድና ምክንያቱን ገለጸላቸው። እንዲህም ብሎ ለእርሱ ጥምቀት የሚያበቃ ለእርሱ ታምኖ ኃጣው የሚያበቃ ታምኖ ኃጣው አጠምቃለሁ አለ። አንድም ሥርዓት ለውጠህ ለምን ታጠምቃለህ ብለውት ነበርና ምን ሥርዓት ለወጥኩ? እነዚያ በውሃ ያጠመቋችሁ ነበር፣ እኔም በውሃ አጠምቃችኋለሁ አለ። ወማከሎሙ ሃሎ ይቀውም ዘተአምርዎ አንቲሙ ሥርዓት ለውጭ የማስተማር የማጥመቅ እኔ አይደለሁም። የልጅነት ጥምቀትን የሚያጠምቅ አንድም የማታውቁትን ሥርዓት ለውጦ የሚያስተምራችሁ እርሱ አንድም አንድነት ሶስትነቱን የእግዚአብሔር ልጅነቱን የማታውቁ አምላክነቱን ሃሎ ይቀውም በፍጹም ተዋህዶ ሰው ሆኖ በመካከላችሁ አለ ቆሟል። ዮሐንስ 1:27 ላይ ከኔ በኋላ የሚመጣው በኔ በፊት የነበረው የጫማውን ጠፍር ልፈታ እንኳን የማይገባኝ ነኝ። ዘይመጽእ እምድሬየ ውእቱ ዘአሎ እምቅድሜ ማርቆስ 1:7 ላይ ሉቃስ 3:17 ላይ ዮሐንስ የሐዋርያት ሥራ ምዕራፍ 15 ከቁጥር 11 ላይ የሐዋርያት ሥራ ምዕራፍ 19 ከቁጥር 4 ላይ እንደተጠቀሰው በማጥመቅ በማስተማር ሰው በመሆን ከኔ በኋላ የሚመጣው እርሱ ከኔ አስቀድሞ በአምላክነቱ ያለ የነበረ የሚኖር በባህሪ አምላክ ነው። እናንተ እንደምትሉት እኔ እርሱን ልሆን አልችልም። እርሱ ፈጣሪ እኔ ግን ፍጡር ነኝ። ዘእደልወኒ ፈታ ቶታነ አንሳይሁ ወምገሪሁ እንኳን ከእርሱ ጋር ልነጻጸር ዝቅ ብዬ ጫማውን ጠፍር ልፈታ የማይገባኝ ደካማ ነኝ አለ። ማቴዎስ ለመሸከም የማይገባኝ፣ ማርቆስ ልፈታ የማይገባኝ፣ ሉቃስ የጫማውን ማሰሪያ ልፈታ የማይገባኝ ያለውን የመጥምቁን ምስክርነት ተናገሩ። ያልኩትን አይዙ አይሸከሙ ያልያዙትን መፍታት አይችሉምና አራቱም ስራውን ተካፍለው ጻፉት እንጂ በመደምደሚያው የጫማውን ጠፍር ልፈታ አልችልም አለ። ማቴዎስ 3:9 ላይ ትርጓሜውን ተመልከቱ። ዮሐንስ 1:28 ዮሐንስ ያጠምቅበት የነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ እንዲህ ሆነ። ወከመዝ ከሆነ በቢታንያ በቤተ ራባ በማዶት ዮርዳኖስ በአባሃዱ ያጠምቅ ዮሐንስ ያጠምቅበት የነበረው በዮርዳኖስ ማዶ በቢታንያ
በቤተራባ በሚባሉ አህጉር እንዲህ ያለ ክርክር ውይይትም ቢሉ በዮሐንስና በመልእክቶቹ መካከል ተደረገ። አንድም ጉባኤ ዘርግቶ ሲያስተምር በአይሁድ መልእክተኞችና በዮሐንስ መካከል ውይይትም የተደረገው በዮርዳኖስ ማዶ በቢታንያ ቤተራባ በሚባል ስፍራ ነው ቢሉ ዮሐንስ 1:29 ላይ በማግስቱም ዮሐንስ ወደ እርሱ ሲመጣ ጌታችን ኢየሱስን አይቶ እንዲህ አለ፣ እነሆ የዓለሙ ኃጢአት የሚያስወግድ የእግዚአብሔር በግ ወአመ ሳኔታ ዮሐንስ ለጊዜ ኢየሱስ እንዘ ይመጽእ ኀቤሁ። በዮሐንስና በመልእክተኞቹ መካከል ውይይት ክርክር ተደረገ ብሎ ነበርና ለዚያ ማግስት ሲለው ነው። አንድም ሕዝቡ ሲጠመቁ በዋዜማው ተሰብስበዋልና ጌታ የመጣበትን ዕለት ለተሰበሰበበት ዕለት ማግስት አለው። አንድም በ10ኛው ሰዓት ሌሊት ጌታ ተጠምቆ 2ቱን ሰዓት በአካባቢው አሳልፎ ለመሰናበት መጥቷልና ለ10ሩ ሰዓት 2ቱን ሰዓት ማግስት ብሎ ጠራው። በማግስቱ የተባለው ቀን ዮሐንስ መጥምቅ ጌታ ወደ እርሱ ሲመጣ ባየው ጊዜ እንዲህ ብሎ ስለ እርሱ መሰከረለት፣ ወይቤንዋ በጉ ለእግዚአብሔር ዘአትት ወያሴስል ኃጢአተ ዓለም። ቀድሞ ይቀርብ የነበረ የሕዝቡ መስዋዕት ነበረ፣ አሁን ግን ለዓለም የሰው ልጆች ኃጢአት ሁሉ የሚያስተሰርይ የእግዚአብሔር መስዋዕቱ እንዋለ። ከዚህ በኋላ የሕዝቡን ቢሉ መስዋዕታቸውን የካህናቱን ስልጣናቸውን ቢሉ የመስዋዕት ሕጋቸውን ማለፉን ገለጠባቸው። የአትት ወያሴስል ማለቱ ግን ስርየተ ኃጢአቱን ነው። ደህንነቱ ለጊዜው በዚህ ዓለም ለዘላለም በወዲያኛው ዓለም ነውና። አንድም የቀደመው ለሥጋ ብቻ ይሰጥ ነበር፣ ክርስቶስ ግን ስለ ሰው ልጆች በነፍስ በሥጋ በድነት የሚያድን ነውና። አንድም የቀደመው ለሕዝቡ ብቻ በሕዝቡ የሚቀርብ ነበር፣ አሁን ግን ለሕዝቡ ሆነ ለአሕዛብ መድኃኒት ሆኖ የመጣና ስርየተ ኃጢአትን የሚያድን በእግዚአብሔር የቀረበ ነውና። የእግዚአብሔር በግ ያለው አንደኛ በንጽጽር እንዲህ ብሎታል። በግ እስራኤል ለሕዝቡ በሥጋ ስርየተ ኃጢአትን እንደሚያሰጥ ሁሉ በግ እግዚአብሔር የተባለ ክርስቶስ ስርየተ ኃጢአትን ለሕዝቡ ሲሰጥ መጥቷልና በለመዱት ለማስረጃ አንደኛ ዮሐንስ ምዕራፍ 2:2 ላይ ዕብራውያን 5:2 ላይ ዕብራውያን 10:3 ላይ እንደገለጹ። አንድም በግ እስራኤል ሕዝበ እስራኤልን ከሞተ በኩር እንዳዳነ ሁሉ በግ እግዚአብሔር ክርስቶስም ሕዝቡን ከሞተ ነፍስ ከሲኦል እስራት ነፃ ወጥቷልና ዘጸአት 12:1 ላይ አንደኛ ጴጥሮስ 3:19 ላይ። በሁለተኛ ደረጃ ምሳሌው እንደተፈጸመ ለመግለጽ አስቀድሞ በይስሐቅ ፈንታ የተሰጠ በግ ምሳሌ ነው። በእኅቱ ዕፀ ሳቤቅ የተገኘ በግ ለይስሐቅ ቤዛ እንደሆነ ሁሉ ከእኅቱም ድንግል እንበለ ዘር የተወለደው በግ እግዚአብሔር ክርስቶስ ለዓለም ሁሉ ቤዛ መሆኑን ሲገልጽ ነው። በሶስተኛ ትንቢቱን መፈጸሙ ሲገልጽ ነብዩ በሸላቶቹ ፊት ዝም የሚል በግ ብሎ እንደተናገረለት ኢሳይያስ 53፣ ዮሐንስ 1:35፣ ሮሜ 5:6 ላይ ዕብራውያን 9:15 ላይ የተነገረው ቃል ነው ማለት ነው። ዮሐንስ 1:30 ከኔ በፊት የነበረ ሰው ከኔ በኋላ ይመጣል ብሎ ስለ እርሱ የነገራችሁ ይህ ነው። እርሱ ከኔ አስቀድሞ ነበርና ዝንቱቱ ወይቤለክሙ አነ በእንቲአሁ ይመጽእ እምድሬ ቢሴ ዘሃሉ እምቅድሜየ። ከኔ አስቀድሞ የነበረው ከኔ በኋላ ይመጣል ያልኳችሁ ሰው ይህ ነው። እርሱ ከኔ በኋላ ይመጣል አለ መጥምቁ ዮሐንስ ኤልያስ በተቃኘበት መንፈስ ተቃኝቶ። አንድም ኤልያስ በጸናበት ግብር ጸንቶ ስለ እርሱ ያስተምረናል። ሉቃስ 1:17 እንዲህ ባለ ክብር ሁኜ ስለ እርሱ ባስተምርም ለኛ የጸጋ በሆነ ለእርሱ ግን የባህሪ ሕይወቱ በሆነ መንፈስ ቅዱስ ሪና ሆኖ በኃይል በስልጣን በአምላክነት ክብሩ ለማስተማርና ድነትን ለመስጠት ይመጣል ያልኳችሁ እርሱ ነው ብሎ